ቢዝነስ ሰራ ወዲያው የሚወደ ሊቆን የኔ ወንድም ቢዝነስ ነው ሲሉ ኖ ማራለው ሰው ይደረሰበት ቦታ ደስ በመማር አይደለም ሰው ይደረሰበት ቦታ መድረስ ያለን ችሎታ በማድረግ ነው በመጠቀም ነው ብዙዎች ተምረው ዛሬ ሚኒካም ሹፌር አሉ እንዲህ ማለት ኃጢአት ነው ማለት አይደለም ግን መማር ጥቅሙ ምን ላይ ነው ካልሰራህበት እንግዲያውስ ወደዚህ እንምጣና ትምህርት እንዲህ ነውና እንዲህ ስራ ሲሰራ ቢዝነስ ጥሩ ነው ካል ስንት ገንዘብ አላችሁ አብሬ ልስራ ትምህርቱን አቁመኝ እነግራለሁ ወይ መማር ያለብህ የቢዝነስ ትምህርት ነው አትታገል በህይወት ውስጥ ሰዎች ሚና ይጫወታሉ ሰዎች ነው ስለ አንተ ሊነግሩ የሚችሉ እንጂ አንተማ በየትኛው ባነስከው ወደ ትክክል ነህ ማንም አይከራከርህም በሉስ ኢየሱስ ምን እንዳደረገ ታውቃላችሁ ኦኬ እኔ የደረሰኝ የጸጋ አይነት አለ እንዲደርሳችሁ ትፈልጋላችሁ ክራይቴሪያው ይሄ ነው ፊልጵስዩስ ምዕራፍ 2 ላይ ከ3 እስከ 8 ያለው ክራይቴሪያ አወራ ፊልጵስዩስ ምዕራፍ 2 ከ3 እስከ 8 ክራይቴሪያው ይሄ ነው በእኔ እንዲጠቀም ምክንያት የሆነው እነኚህ ክራይቴሪያዎች ስላሟላውለት ያ ክራይቴሪያ ይሰራል እግዚአብሔር አይጠይቅም ያንተ የቃላት አጠቃቀም እግዚአብሔር አይጠይቅም ያንተ የሆነ ችሎታ እግዚአብሔር መንፈሱን ይጠይቃል የሚጠይቅ ጥያቄ ምንድነው ሲባል የኔ ወንድም መጀመሪያ ራስን ዝቅ ታደርጋለህ ወይ ራስን ዝቅ ታደርጋለህ ወይ እግዚአብሔር የሚጠይቅ ጥያቄ ራስን ዝቅ ታደርጋለህ ወይ በቁጥር 1 ላይ የሚለው ቁጥር 3 ላይ ካንተ ሌሎች ይሻላሉ ብለህ ታስባለህ ከኔ ሌሎች ይሻላሉ ሌላኛው በቁጥር 2 ላይ ስንመለከት በቁጥር 3 ላይ ሰው ላይ ቁጥር 4 እና 3 አንድ ላይ ሰው ግምት ሌላው ሰው ከኔ ይሻላል ሌላው ሰው ከኔ ይሻላል አዎ ይሻላል ኢቭን እንኳን ባይሻልም ምን ይሻላል ብለህ ገምት ፕሪንሲፕል ነው የእግዚአብሔር ፕሪንሲፕል ራስን እንድታሳይ ሳይሆን እግዚአብሔር እንዲታይ ነው የሚፈልገው መንፈሳዊ ነገር ትፈልጋለህ ራስን ዝቅ ወንድም ካፌሻ ገምት ከዚህ ውስጥ ካሉት በጣም እግዚአብሔር ይሄ ይወደኛል ብለህ ብታስብ እውነት ነገራለሁ እግዚአብሔር ተላቆ ነው ታውልጂ ብቻ ለጂ ሁሉ ምን እኩል ይልቁኑ ካንተ ወንድም ምን ይሻላል ገምት ነው ገምት ሌሎች ይሻላሉ ለገምት እንግዲህ በሐሳብ ደረጃ ነው መጀመሪያ ከኔ ይሻላል ማሁሉ ከኔ ይሻላል ማሁሉ እውነት ነግራቸዋል እኔ ዛሬ ሲቆሜ በመስበኬ ይበለጥ ፈጽሞ አይመስለኝም ለምን ትሉ ከኔ መቶቤች ልሰጣችሁ ማለት ልትናገሩ የሚችሉ ሰዎች አሉ ከኔ እንደምትሻሉ ስላዳመጠ ሰንበዴ በቷል ማለት ነው ነገር ግን በልብ ውስጥ እግዚአብሔር እንዲጠቀምብህ ከፈለግ ሁሉ ጊዜ ሰንበዴ ከኔ ይሻላል ሚና ነው እውነት ነው ይሻላል ሶስተኛው ዘው ላይ ከኔ ባልንጀራ ይተካል ለኔ ገባኛል የሚባል ነገር የለም ከኔ ባልንጀራ ይተካል ፕሊዝ በህይወታችሁ ገንዘብ አላችሁ ባልንጀራችሁ ገንዘብ ይፈልገው ይሆናል ፕሊዝ ይተካምለስ ምክንያቱም ማንም እንዲደረግለት የሚፈልገው ቢሆን ምን ይበል ቅድሚያ እሱ ያድርግ የመጀመሪያው የአእምሮ ለውጥ ማለት ይሄ ነው ሌላኛው የሚቀጥለው ምንድን ነው የሚለው አባቱ ሌላ ከማገልገል አባቱ ማገልገል መረጠ ይላል ማን ማገልገል አባቱ ማገልገል መረጠ ይሄኛው ነገር
ነገር እንዲናደርገው ቁጥር 6 ላይ ታገኙታላችሁ። ጌታን ለማገልገል የመጀመሪያ ምርጫው አደረገ። ጌታ ስላገለገለው እግዚአብሔር ደግሞ ከሁሉ በላይ ከፍ አደረገው። ጌታ ግን ሲያገለግል ማንን ያገለገለው? ህዝቡን ነው። ወደዚህ ነበር። ይህን ስናገር አም ሶሪ ማናችሁ እንድነካ ፈልጌ አይደለም፣ ግን እንድታውቁ ስለምፈልግ ነው። ብዙ ጊዜ ስብከት እንሰማለን። እንዲህ የሚል ስብከት የጠፋው ልጅና ቤት ውስጥ ያለ ልጅ የጠፋው ልጅን ስናስበው ሄደ፣ ጠፋ፣ ተመልሶ መጣ። የሚሰበክልን ሁሉ ጊዜ ምንድነው? ተመልሶ መጣ፣ እግዚአብሔርን ተቀበለው፣ ይወደው ነበረ፣ እንዲህ ነው እንደዛ ነው ተብሎ ነው የምንሰበከው። ነገር ግን ጌታ መናገር የፈለገው ያን ፓርት አልነበረ። ጌታ መናገር የፈለገው ቤቱ ስላለው ልጅ ነው። ቤቱ ስላለው ልጅ ነው ብዙ ሂስትሪ ያወራው። ቤቱ ስላለ ልጅ ነው የተናገረው። ቤት ውስጥ ያለ ልጅ የሚገርም አእምሮ ነው ያለው። አባቱን በሙሉ ኃይል ያገለግላል። አባቱ ያለው አሰማችሁ። ልጁ ሉቃስ 15 ተመልከቱ። ልጁ ያለው ነገር ምንድን ነው ያለው? አባቱ አንተ እኔ ደይ እንናል አላገለገልኩም በሙሉ ኃይል። የሚገርመው በሙሉ ኃይል ያገለገለ በገንዘቡ በአቅም ነገር ግን የሚገርመው ነገር ልቡ ግን ወንድሙን አይወድም ነበር። የገዛ የሥጋ ወንድሙን አይወድም ነበር። በእግዚአብሔር ቤት ውስጥ ያገለግላል። እግዚአብሔርን ይረዳዋል። እግዚአብሔር ቤት ያለ ሊሰራ የሚያስፈልገው ነገር እግዚአብሔር የቀጠረለትን ያደርጋል። ግን ልቡ ከማን ጋር ነው? ወንድሞቹ ጋር ነው። የሚገርመው ነገር ስለ ወንድሙ ያለው አመለካከት የሚቀጥል ያለው ሰምታችኋል። ይህ ወንድሜ ያለ ከመንዝሮች ከሌቦች ከምናምኖች ጋር ገንዘቡን አጥፍቶ መጣ። ያ ማለት ምን እንደሆነ ታውቃላችሁ? ይህ ልጅ ከዚህ በኋላ እዚህ ቤት እንዳይመለስ ነበር የተላከው። ስለዚህ መመለስ የለበትም ነው። ግን የሚገርመው አባቱን በሙሉ አይሆን ያደርጋል እያገለገለ አባቱ ፊት እየፈለገ ነው። እውነት ነግራችኋለሁ። በእግዚአብሔር ቤት ያሉ እህቶቻችሁ ወንድሞቻችሁ እንደው ቂም ይዛችሁ መቼ የዛሬ ዓመት የዛሬ 6 አስታውሳለሁ የሆነች ነገር ብቻ ጠቅ ሲያደርጋችሁ ትዝ ብሏችሁ የዛሬ 5 ዓመት እንዴ የዛሬ 5 ዓመት እነግራችኋለሁ። ታው የወንድምህ ነፍሰ ገዳይ አትሁን።